የዓለም እድገት ያልጎበኘው ዘርፍ የለም። ከነዚህ ውስጥ አንዱ የግንባታው ኢንዱስትሪ ነው። ከዘመኑ ጋር እያደገ የመጣው የግንባታ ዘርፍ አገልግሎት ሙሉ የሚሆነው ደግሞ ሁሉንም አካታች ሲሆን ነው። ህፃናት፣ አዛውንቶች፣ አቅመ ደካሞችና አካል ጉዳተኞችን ባማከለ መልኩ ተገንብቶ እኩል ሲገለገሉበት እንደማለት። የትኛውም ግንባታ መንገድ ማለት እንችላለን፣ የመኖሪያ ህንጻ ማለት እንችላለን፣ የቢሮ መገልገያ ሌሎች ለአገልግሎት የምንጠቀምባቸው ዩኒቨርሲቲዎችንም የጤና ተቋማትን መጥቀስ እንችላለን። እነዚህ በአጠቃላይ ሁሉም የሰው ልጅ እኩል ተደራሽ የሚሆንባቸው መሆን አለባቸው ብለን ነው የምናስበው። አካል ጉዳተኝነትን ደግሞ ስናስብ ከዚህ ጋራ ምናልባት መራመድ እንደለባቸው የማይችሉ አካል ጉዳተኞች አሉ፣ መስማት የማይችሉ አሉ። ስለዚህ እነዚህ ሁሉ ታሳቢ ያደረገ ግንባታ መገንባት አለብን ብለን ነው የምናስበው። ግንባታዎች ሲሰሩ መነሻው ዲዛይን ነው አይደል? ንድፍ ነው። እዚህ ንድፉ ላይ አካል ጉዳተኞች ያንንኛ ልንሰጣቸው የምናስበውን አገልግሎት እንዴት አድርገው ያገኛሉ? እዚህ ህንጻ ከሆነ ህንጻ ውስጥ ገብተው ልክ እንደማንኛውም ሰው እንዲጠቀሙ ምን መመቻቸት አለበት? ብዙ ጊዜ በተለምዶ የምናውቃቸው ነገሮች አሉ። ራምፕ የምንለው አካል ጉዳተኞች ልክ እንደሌላው ሰው ደረጃ ተራምደው መውጣት ስለማይችሉ ያንን ተጠቅመው በዊልቸርም ሊሆን ይችላል በሌላ መንገድ ህንጻውን አክሰስ ማድረግ ወይ መግባት ማለት ነው። ስለዚህ አንዱ እሱ ይሆናል። ግን ሌሎች ብዙ ከዚህ ጋር ተያይዘው ለአካል ጉዳተኞች ምቹ የሆነ ኤንቫይሮንመንት የሚፈጥሩ የዲዛይን እና የግንባታ አይነቶች አሉ። በኢትዮጵያ ከ23 ሚሊዮን በላይ አካል ጉዳተኞች እንዳሉ ይገመታል። እነዚህ አካል ጉዳተኞች ደግሞ የተለያዩ ጉዳዮችን ይዘው ወደ አገልግሎት መስጫ ተቋማት ያቀናሉ። ከግንባታ ጋር ተያይዘው እነሱን ታሳቢ ያላደረጉ የአገልግሎት መስጫ ተቋማት ደግሞ ፈተና መሆናቸው አልቀረም። በርካታ አካል ጉዳተኞች አገልግሎት ለማግኘት በሚሄዱበት ጊዜ ወደ ተቋማት በርካታ ችግሮች ይገጥሟቸዋል። ከመግቢያው ጀምሮ ራምፕ ተብሎ የተዳፋት የሆነ ስሎፕ ነው የሚሰራው። አሳንሰርም ራሱ ከአንድና ከሁለት ከሶስት በላይ ነው አገልግሎት የሚሰጠውና ገብተን አገልግሎቱን ለማግኘት በጣም ችግር ነው የሚገጥመንና የሚመለከታቸው አካላትን ለማግኘት ስንፈልግ አስወርደን ነው ብዙ ጊዜ አገልግሎቱን ለማግኘት የምንሞክረውና በጣም ከግንባታ ጋር ተያይዞ መንገዶች ላይ የሚሰራው ስራ በጣም አካል ጉዳተኞችን ያማከለ አይደለም። አገልግሎት መስጫ አካላት ስንል ለምሳሌ ባንኮች ናቸው፣ የጤና ተቋማት ወይም ሆስፒታሎች ሊሆኑ ይችላሉ፣ ትምህርት ቤቶች ሊሆኑ ይችላሉ፣ ሌሎች የመንግስት ቢሮዎች። ምክንያቱም ሁሉም ሰው የሚሄድባቸው ቦታዎች ናቸው እነዚህ ቦታዎች፣ አካል ጉዳተኛውም ጤነኛውም። ስለዚህ እነዚህ ቦታዎች ተለይተው ትኩረት ተሰጥቷቸው ለአካል ጉዳተኛ አገልግሎት መስጠት የሚችሉ መሆን መቻል አለባቸው። በእኛ ሀገር ልምድ ግን እንደዛ አይደለም። ብዙ ህንጻዎች እዚህ ከተማችንም ላይ ተዘዋውራችሁ ብታዩ ለአካል ጉዳተኛ ምቹ የሆኑ አይደሉም። አሁን ቅድም የጠቀስኩልሽን በአግባቡ የሚሰራ ሊፍት የላቸው፣ በቂና አካል ጉዳተኛ ማስተናገድ የሚችል ሊፍት የላቸው፣ ሰፋፊ ኮሪደሮች ይጎሏቸዋል፣ የተጨናነቁ ናቸው። አገልግሎት ሰጪ ተቋማት የሚባሉት በቃ አብዛኛው በሚባል ደረጃ የማይመቹ ናቸው፣ ሁሉም ማለት ነው። እና የሆነ በቃ አገልግሎት የምንፈልግባቸው ቦታዎች ላይ ወይ ፎቅ ላይ ናቸው ወይ የማይመች ቦታ፣ ይሄ ኮብል ምናምን በቃ ለዊልቸር ተብሎ የማይመች አለ አይደለ? እንደዚህ ያሉ ቦታዎች ላይ ነው ያሉት እና ብዙ ጊዜ አይመችም። በዛ ላይ ሊፍት የለውም። አንዳንዴ ሊፍት እንኳን ባይኖረው ራምፕ መኖር አለበት ለዊልቸር መውጫ ተብሎ ማለት ነውና ራምፕም የሌላቸው አሉ። አንዳንድ ቦታ ላይ አሁን ስንሄድ ራምፖች አይተሽ ከሆነ ለስሙ ራምፖች አሉ፣ ግን እንደ የቆሙ ናቸው አይደለም። ጉዳተኛ ራሱ ጉዳት አልባው ሊወጣባቸው የማይችል ሲሄድ አንዳንድ ቦታዎች ላይ ህንጻዎች ላይ ስቴጅ እንዲቆመዋል ራምፕ ተሰርቷል ተብሎ ይወራል። ነገር ግን ጉዳተኛውም ጉዳት አልባው ሌላው ራሱ መውጣት የማይችልበት ሁኔታ ነው የምናየው። ስለዚህ እንዲህ አይነት ነገሮች ላይ ችግር ስላለ ጭላንጭሉ አሁን ጥሩ ነው ያለው። በተወሰኑ በመንግስት ተቋም ሴክተር መስሪያ ቤቶች ላይ እያማከሉ ነው። አሁን አንዳንድ ቦታዎች ላይ አይታችሁ ከሆነ እንትኖች ተሰርተው ኖርማሊ ለአካል ጉዳተኛ ተብሎ ራሱ ቶይሌቶች የሚሰሩበት ሁኔታ አለ። ምልክት ተደርጎባቸው ክፍላቸው ሰፋ ያለ ምቹ የሆኑ ለምን አንድ አካል ጉዳተኛ እንቅስቃሴ ሲያደርግ የትም ቦታ ሲሄድ ለምሳሌ ትምህርት ቤት ላይ ብንሄድ ሽንት ቤቱ ምቹ ካልሆነ ያ ልጅ መቆጣጠር ስለማይችል ችግር ስለሚሆን ትምህርት ቤት መሄድን አይፈልግም። ብዙ ጊዜ ራምፑን በህግ ግዴታ ብቻ ስለሆነ የሚያስቀምጡት
የህግ ግዴታውን ለማሟላት በጣም ጠባብ የሆነች ምቹ ያልሆነች ከእንደገና ደግሞ በጣም ስቲፕ የሆነ ወደ ላይ ቀጥ ያለ አድርገው ይሰሩታል። ያ ማንም ሊጠቀምበት አይችልምና አካል ጉዳተኞች እሱን ትተው ታቅፈው ወይም ታዝለው ሲገቡ እናያለን። በዛ የተነሳ እና ተገቢም አይደለም። ይሄንን የሚቆጣጠር የግንባታ ቁጥጥር ተቋም በደንብ ተከታትሎ ይሄንን ማስተካከል ይጠበቅበታል ብዬ አስባለሁ። ምክንያቱም ምን ቀልደው በሰው ህይወት ስለሆነ። በአንጻሩ አካል ጉዳተኞችን ባማከለ መልኩ ደረጃውን ጠብቀው የተገነቡ የአገልግሎት መስጫ ተቋማት የሚያግዙት በብዙ ነው። እንደ ጥሩ ተሞክሮ የምናያቸው በተለይ አሁን መንግስት የጀመራቸው የዚህ ኮሪደር ልማቶች ገበታ ለሀገር በተለይ እነዚህ አሁን በመንግስት እየተሰሩ ያሉ ትልቅ ፕሮጀክቶች ሁሉንም አካል ተደራሽ ያደረጉ ናቸው። አብዛኛው ጊዜ ጤና ጣቢያ ሊፍት የላቸውም፣ ግን እንዳለ ራምፕ አላቸው። ሁሉም ቦታ ማለት ነው። ሁለት ቦታ ይቻላል። ሁለቱም ቦታ ራምፕ አላቸውና እሷው ምቹ ነው በሚል ልንይዘው እንችላለን። አንዳንድ ዩኒቨርሲቲዎች ላይ ጥሩ ያየናቸው ነገሮች አሉ። በተለይ ላይብረሪዎቻቸው በአጠቃላይ G+2 ናቸው። G+2 ድረስ የትኛውም አካል ጉዳተኛ ወይም በዊልቸር የሚንቀሳቀስ ወይም በሰውም ተደግፎ የሚል በቀላሉ ሊደርስባቸው ወደ ፈለገው ክፍል ላይ ሄዶ የሚፈልገው መጽሐፍ በቀላሉ ወስዶ አንብቦ የራሱን ዕውቀት ሸምቶ የሚወጣባቸው ናቸው ላይብረሪዎቹ። ኢትዮጵያ ከአካል ጉዳተኝነት ጋር ተያይዞ የተቀበለቻቸው ዓለም አቀፍ ስምምነቶች አሉ። በ2001 በወጣው የህንፃ አዋጅ ላይም ግንባታዎች አካል ጉዳተኞችን ታሳቢ እንዲያደርጉ ይደነግጋል። ህንፃ አዋጅ 624/2001 ነው የወጣውና ከዛም ከወጣ ጊዜ ጀምሮ በርካታ መሰረተ ልማቶች ተካሂዷል፣ ግንባታዎችም ተካሂዷል። ግን አብዛኛው ተቋማት ይሄ ህግ ስለመኖሩም ራሱ ግንዛቤ የለውም፣ ዕውቀቱ የለውም እና የተረዳ ነው ይሄንን ህጉ የሚለው በዓለም አቀፍ ደረጃ ላይ አካል ጉዳተኞችን ተጠቃሚና ተሳታፊ እንዲያደርግ ተመጣጣኝ የሆነ ተደራሽ የሆነ አገልግሎት እንዲሰጥ ተደራሽ እንዲሆን አክሰሰብል እንዲሆን ነው የሚያግዘውና መመሪያው የሚለው ከዛም በአሻገር እንደውም እርምጃም እንዲወሰድበት የሚያስገድድም በተም ሁኔታ አለ። የትኛውም የመንግስት በጀት ተመድቦላቸው የሚገነቡ ግንባታዎች በአጠቃላይ የዲዛይን ሪቪው ይሰራላቸዋል። የዲዛይን ሪቪው ሲሰራላቸው አካል ጉዳተኞችን ብቻ ሳይሆን ዩኒቨርሳል ሴቶች ያስቀመጥናቸው አሉ። እነዚህን ክራይቴሪያዎች ማሟላታቸውን ነው የምናረጋግጠው። ቀደም እንዳልኩሽ አካል ጉዳተኞች እንዲጠቀሙበት ሳይሆን ሌላ አካል ጉዳተኛም እንዳንፈጥር ፕሮቴክት የምናደርግበትን ህንፃው የመሸከም አቅሙን መንገዶች የመሸከም አቅማቸውን ሌላዎች የመሰረተ ልማት ስራዎች በአጠቃላይ በሰው ልጅ ላይ ጉዳት በማይደርሱ መልኩ መገንባት እንዳለባቸው የዲዛይን ሪቪው በኢትዮጵያ ኮንስትራክሽን ባለስልጣን ይሰራል። ስለዚህ ምንድነው አንደኛው ፕሮአክቲቭ ሆነሽ አካል ጉዳት እንዳይመጣ መከላከል ነው። ሌላው ደግሞ በዚህ ጉዳይ የተጠቁ አካላትን ደግሞ እንዴት አድርገው አክሰሰብል ሆነው ከሌላው ማህበረሰብ ጋር እኩል የሚገለገሉበትን የመሰረተ ልማት መገንባት አንዱ አልቲሜት ጎላችን ነውና በዚህ አግባብ ልክ እየተሰራ ያለበት ሂደት አለ። ምንም እንኳን በአዋጁ ላይ ይህ በግልጽ የተቀመጠ ቢሆንም አተገባበሩና የቁጥጥር ስራው ላይ ግን ክፍተት ይታይበታል። ጉዳይ አለም ብለን ጉዳይ ለማስፈጸም በመንሄድበት ጊዜ ከነሱም ጋር ከባለድርሻ አካላትም ጋር ውይይት በመናደርበት ጊዜ በርካታ ችግሮች ይገጥሙናል ማለት ነውና ቢያንስ የህንፃ አዋጅ አለን። እኛ ሀገራችን እንግዲህ በርካታ ህጎች አሉን። እነዚህ ህጎች ደግሞ አፈጻጸም የላቸውም ብዙ ጊዜ ማለት ነውና ለተግባራዊነታቸው ማረጋገጫ አፈጻጸም አይወጣላቸውም። በህግ ደረጃ በአዋጅ ደረጃ ይወጣና አፈጻጸም አይወጣላቸው። ከዚህ አንፃር በርካታ አካል ጉዳተኞች አገልግሎት ለማግኘት በሚሄዱበት ጊዜ ወደ ተቋማት በርካታ ችግሮች ይገጥሟቸዋል። ህጉንና የወጣውን አዋጅ 2001 ላይ ወጣ የተባለው አዋጅ 624 የተባለው ከዛን ጊዜ እስካሁን ወደ 17 አመት ብዙ ጊዜ እና ቢሰራበት አሁን ላይ የበለጠ ብዙ ስራዎች ይሰሩ ነበር ብዬ ነው የማስበው። ነገር ግን ምንድነው ህብረተሰቡ መንግስትም ለዚህ ነገር ትኩረት በደንብ ቢሰጠው ብዙ ነገሮች ይደረጋሉ። ለምሳሌ አንድ ህንጻ ሲገነባ ፍቃድ የሚሰጠው አካል ህጎች የሀገሪቷን ህግ ተከትሎ ነው ወይ ህንጻ የተገነባው እንዴት ነው ሁሉ ነገር አሟልቷል ወይ ብሎ የማየት ነገሮች ይሉ ህጎቹ አሉ ይወጣሉ። ብዙ ህጎች የህግ ችግር የለብንም እንደ ሀገር ይወጣሉ። የህንጻ አዋጁ ላይ እንደዚህ ምቹ የሆነ
ለአገልግሎት ምቹ የሆነ ለአካል ጉዳተኛም ለጤነኛም የሆነ ህንፃ እንዲሰራ ያዛል ህጉ። አተገባበር ላይ ነው ብዙ ጊዜ ችግር ያለብንና ኢንፎርስመንት ላይ ችግር አለብን። ቅድም እንዳልኩሽ ህጉ ስለሚያስገድዳቸው ብቻ ያስቀምጧታል ራምፓን። ውስጡን ለቄስ ነው ብዙ ጊዜ ውስጥ ያለ እንቅስቃሴ አይታሰብም እዚህ ውስጥ። ከዛ አካል ጉዳተኛው ችግር ይገጥመዋልና ህጎች አሉ። ህጎቻችንን የመተግበር ችግር ግን አለ። የአካል ጉዳተኞች የዕለት ተዕለት እንቅስቃሴያቸው የተቃና እንዲሆን ምቹ የመሰረተ ልማት አውታሮች ሊገነቡላቸው ይገባል። በዋነኝነት በአገልግሎት ሰጪ ተቋማት ይህንን ይሻሉ። ከ2010 በፊት የነበሩ በአንዳንድ የመንግስት ተቋማትን በግል ህንፃ ግንባታ የሚገነቡ አካላት ላይ በተለይም የአካል ጉዳተኞች ችግር ያልዳሰሰ በአግባቡ ያልፈተሸ ነበር። አሁን በተለይ የኢትዮጵያ ሰብአዊ መብት ኮሚሽንም እነዚህን ችግሮች በማየት ከኛም ጋር በመነጋገር እነዚህ ነገሮች አድሬስ ተደርገው በአግባቡ ግንባታዎች በሚገነቡበት ሰዓት ላይ በተቻለን አቅም ያለን የበጀት መጠን ይታወቃል። ስለዚህ ሁሉንም አካል ያካተተ ግንባታ እንዲገነባ የተከደበትና ውጤታማ የሚሆንበት ሂደቶች አሉ። ትልቁ ነገር ግን በተለይ የኛ ተቋም ሳይመሰረት በፊት ተገንብተው እነዚህ የአካል ጉዳተኞችን ተደራሽ ያላደረጉ ግንባታዎችን ደግሞ በልዩ ሁኔታ በመለየት ቀጣይ ላይ ምናልባት መንግስት የሪኖቬሽን ስራዎችን በሚሰራበት ሰዓት ላይና ባጀት አሎኬት በሚያደርግበት ሰዓት ላይ እነዚህ ነገሮች ታሳቢ ተደርገው ሁሉንም አካል በአካተተ መልኩ እንዲሰራ የተከደበት ሁኔታ አለ። ሌላው ምናልባት በተለይ በአንዳንድ ተቋማት ላይ እንደ አዲስ አበባ ከተማ ጥሩና በጣም ደስ የሚል ጅማሮች አሉ። አብዛኛውን አካል ጉዳተኞች በራሳችን ዊልቸሩን ማንቀሳቀስ ማንችል በሰዎች እርዳታ እንሄዳለንና እንደዛ ሲሆን ሊፍት ቢኖረው ምክንያቱም የሚገፋው ሰው እንዳይቸገር ሊፍት ቢኖረው በጣም ጥሩ ነው። ያን ማድረግ ካልተቻለ ደግሞ ራምፕ እሱ በጣም ግዴታ ነው። ወይ ደግሞ አብዛኛው ደግሞ እንደዚህ ያለ አገልግሎት የሚሰጡት ኃላፊዎቹ ምናምን ወይ ምድር ላይ ቢሆኑ የሚመች ቦታ ላይ ምድር ላይ ቢሆኑ ጥሩ። አብዛኛው ጊዜ 6ኛ ፎቅ ናቸው ወይ 3ኛ ፎቅ ላይ ናቸው ነው የሚባለውና እነሱን ለማግኘት በጣም ችግር ነው። ወይ ሄደው ተነግሯቸው ምናምን አንዳንዴም ፍቃደኛ ላይሆኑ ይችላል ወርደው ለማዋራት ማለት ነውና ይሄ ነገር ቢስተካከል ጥሩ ነው ላል። እያንዳንዱ ሰው የተለያየ ህንጻ ሲሰራ ነገን ታሳቢ አድርጎ ቢሰራ ነገ ላይ አንድ ነገር ቢሆን ለራሱ አገልግሎት የሚያገኝበት ነው የሚሆነው። ዛሬ ላይ ግን ጉዳተኛ አይደለሁምና ለኔ ይመቸኛል ብሎ ሰርቶት ነገ ላይ በተለያየ ምክንያት ጉዳተኛ ቢሆን የሰራው ህንጻ ላይ መጠቀም ቤት ራሱ ገንብቶ ቢሆን የገነባው ቤት ላይ የማይገባበት ሁኔታ ነው የሚሆነው ሊቸገር የሚችልበት ስለሆነ ማንኛውም ባለሀብትም ሆነ መንግስት ማንኛውም የህብረተሰብ ክፍል ይሄንን ግምት ውስጥ አድርጎ የሚያደርጋቸው መሰረተ ልማቶች ላይ ቢያካትት መልካም ነው ላል። ምን ሰራው ህንጻ በተለይ ሰርቪስ ኦሪየንትድ የሆኑት እነዚህ አገልግሎት ሰጪ ተቋማት የምንላቸው የግድ ለነዚህ ለአካል ጉዳተኞች ምቹ የሆኑ መሆን አለባቸው። እሱን እንዴት እንተግብረው? አካል ጉዳተኞች ራሳቸው መሳተፍ አለባቸው። እዚህ ውስጥ ሲሳተፉ አላይም። ህንጻ በማጽደቅ ላይ ሲሳተፉ አላይም። የዲዛይን ግንባታም ላይ ዲዛይኑም ላይ እነሱ ሲሳተፉ አላይም። መሳተፍ አለባቸው። ምክንያቱም የጉዳቱ ገፈት ቀማሾች እነሱ ናቸው። ተሳትፈው እይታቸውን አስተያየታቸውን መስጠት አለባቸው። አማካሪና ዲዛይነሮች ደግሞ ዲዛይኑን ሲሰሩ እነሱን ማማከር አለባቸው። ምክንያቱም ህንጻውን አንቺ የምታሰሪ ከሆነ ባለቤት ሆነሽ አንቺን ሳላማክር እኔ ዲዛይን አልሰራም አይደለ? እዚህ የህንጻው ተጠቃሚዎች ሳይጠየቁ የህንጻው ዲዛይን መሰራት አለበት ብዬ አላስብም። እነሱ ሲጠየቁ ጉዳታቸውን ኤክስፒሪየንስ ያደረጉትን ያለፉበትን ችግር ይናገራሉ። እንዴት መቀረፍ እንዳለበትም ሐሳብ ይሰጣሉ። በእነሱ ጫማ ሆነው እንዲያዩ ዲዛይነሮቹ መደረግ አለበት። ስለዚህ መሳተፍ አለባቸው ብዬ አምናለሁ። የተሰሩ ያሉ ነገሮች ጥሩ ናቸው። መንገዱንም ያያየን ነው። የተመቻቸው ሁኔታ እየተፈጠረ ነው ያለው።
እና ይሄን ነገር ቀጥለውበት እዚህ አዲስ አበባ ላይ ባይቆም እላለሁ ምክንያቱም አሁን እኛ እዚህ አዲስ አበባ ላይ ስለሆነን እየተስተካከለልን ነው ያለው ግን ወጣ ወዳለ ቦታ ላይ ያሉት ደግሞ ይሄን ነገር ያላገኙ ሰዎች ሊኖሩ ይችላሉ ስለዚህ እሱ ነገር ቢስተካከልላቸው ትምህርት ቤቶች ምናምን አሁን እኔ ከዚህ በፊት የነበርኩት ሃይ ስኩል የነበርኩበት ትምህርት ቤት በኮሮና ምክንያት ነው ምድር የተሰራው ክላሶች ማለት ነው እንጂ ሁሉም ፎቅ ላይ ነበሩ እና ኮሮና ሲመጣ አንድ ዴክስ ላይ አንድ ተማሪ ምናምን የሚባል ነገር መጣና ያ ነገር ሲመጣባቸው ምድር ላይ ተሰራ እና ያ ምድር ላይ ባይሰራ ምን ያህል ልንቸገር እንደምንችል ማሰብ ነው እና ይሄ ነገር ቢታሰብበት እንደዚህ ያለ ተማሪ ሊኖር ይችላል እንደዚህ ያለ ተጠቃሚ ሊኖር ይችላል የሚለው ነገር እያማከሉ ሁሉም ቦታ ላይ መሰራት ቢችል ጥሩ ነው ብዬ አምናለሁ ስማርት ቢልዲንግ ዘርፈ ብዙ ነው ከኢንተርኔት ኦፍ ቲንግስ ጋር የተያያዘ ነው ከዚሁ ጋር ተያይዞ ደግሞ አሁን ህንጻዎች ሲሰሩ ስማርት ቢልዲንግ ሆኖ ሲሰራ 3D ፕሪንት የሚባል የህንጻ መስሪያ መንገዶች አሉ እነሱ የአካል ጉዳተኛውን ፊዚካል ጉዳት በደንብ ተመልክተው በደንብ አጥንቶ ከዛ ጋር የተዛመደ መግቢያ መውጫ መንቀሳቀሻ የሆኑ ነገሮችን ያዘጋጅልናል ፕሪንት ነው የምናደርገው ልክ ወረቀት ፕሪንት እንደምናደርገው ህንጻውንም እንደዛ ነው ፕሪንት የምናደርገውና እነዚህ መንገዶች ዓለም ላይ በስፋት እየተሰራባቸው ነው እኛ ጋር ትንሽ ወደ ኋላ የቀረንባቸው ነገሮች ናቸው ወደፊት እኛ ጋርም ይገባል ይስተካከላል ብዬ አስባለሁ እና እነዚህ የስማርት ቢልዲንግ ኮንሰፕቶች ሐሳቦች ብዙ የአካል ጉዳተኛውን ችግር የሚቀርፉ ሆነው እየተገኙ ነው ዓለም ላይ እንዳልኩሽ ነው ከውጪው ጀምረሽ ከመንገዱ ጀምሮ ህንጻው ውስጥ ገብተሽ ህንጻው ላይ የምትፈልጊውን አገልግሎት እስከምታገኝ ድረስ ያለው ነገር ሁሉ የተሳሰረ ነው ስለዚህ እኛም ሀገር ያንን ማገናኘት ማስተሳሰር ያስፈልጋል ማየት መስማት መራመድ ለማይችሉ ተደራሽ ሆነ ሊፍት መስራት አለበት ሽንት ቤት መስራት አለበት እያንዳንዱ ፍሎር በዛ ልክ ተደራሽ መሆን አለበት ካለውን ደግሞ ምናልባት እነዚህ ነገሮች በጣም ሃይሊ ኮስት የሚያደርጉን ከሆነ እነዚህን አካላት ደግሞ ሰርቭ የምናደርግባቸው ከሌላው ማህበረሰብ ጋር አብረው ማለት እንደማንም ማህበረሰብ ይጫወታሉ ማውራት ይፈልጋሉ አብረሽ ማሳለፍ ይፈልጋሉና ያንን እኩል ሚቲጌት ማድረግ የምንችልባቸው ህንጻዎችና መንገዶች መገንባት አለብን ብለን ነው የምናስበው በቅርቡ ተሻሽሎ ይጸድቃል ተብሎ የሚጠበቀው የህንጻ አዋጅም መፍትሄ ይዞ ይመጣል ተብሎ ተስፋ ተጥሎበታል ኮንስትራክሽን በጣም እየተስፋፋ ነው ሲስፋፋ ብዙ ጊዜ ወደ ላይ ነው እናስፋፋው አይደል ትልልቅ ህንጻዎችን ነው የምንሰራው እነዛ ትልልቅ ህንጻዎች ለአካል ጉዳተኞች ምን ያክል አመቺ ናቸው የሚለው ቢፈተሽ ይላልው በቀላሉ የሚገኙ ስለሆኑ ማለት ነው ስለዚህ እሱ ተፈትሾ የተሰሩት ላይ እንዴት አድርገን እናስገባ ይሄንን አክሰስ እንዴት አድርገን እናጠናክራቸው ወደፊት የሚሰሩት ላይ ደግሞ እንዴት አስገዳጅ አድርገን ከመነሻው ጀምሮ ከዲዛይኑ ጀምሮ ግንባታው ተጠናቆ ሰው ኖሮበት አልፎ መሻሻል ያለበትን ነገር ሁሉ አካተን እንዴት እናስገባ በህግ ደረጃ የሚለው ይመስለኛል አንድ የኢትዮጵያ የህንጻ ኮድ እየተሰራ ነው ቢልዲንግ ፋሲሊቲ ማኔጅመንት የሚባል ፓርት እንዳለው አውቃለሁ እና እዛ ውስጥ ተካቶ እንደሚመጣ በህግ መልኩ እንደሚመጣ እጠብቃለሁ ግን ደግሞ ያ ህግ ደግሞ አስገዳጅ ሆኖ ከዚህ በኋላ ያሉ ግንባታዎች የሰው ህይወት ላይ ጉዳት የማያደርሱ በተለይ አካል ጉዳተኛው አንዴ ተጎድተዋል ድጋሚ እንዲጎዱ ነው ያደረግናቸው ያለው እና እሱን ከመከላከል አንፃር ብዙ ስራ መስራት ይተበቅብናል ይላል የምናወጣው መመሪያ በፓርላማ ሆነ በፍትህ ሚኒስትር ቶሎ ጸድቆልን የሚወጣ ከሆነ የምንተገብረው የዲዛይን ሪቪው ስራ በአግባቡ የማይተገብሩ አካላት ላይ አስፈላጊውን እርምጃ ለመውሰድ ትልቅ አቅም የሚፈጥርና የአዲስ አበባንም ተሞክሮ እዛ ውስጥ አካተን ወደ ተሻለ አፈጻጸም ኢንዱስትሪውን እናሻግራለን ብለን እየተንቀሳቀስን እየሰራንበት ነው ያለው